ከኔ ብብት ውስጥ ያ ነብስ ያለው ትል እየተነቀለ ነው የደረስከው ማለት ነው ሳንጥለውም እና ሰማዕቷ ቅድስት አርሴማ ያደረገችው ድንቅ ነገር ነው። ለወጣቱ የተሰጠች የወጣቱ ባላደራ ነች። ገድሏም ላይ ደግሞ ኢየሱስ ክርስቶስ ለቅድስት አርሴማ ቃል ኪዳን ሊሰጣት ሲጠይቃት የመጨረሻውን ዘመን ትውልድ ስጠኝ ወጣቱን ስጠኝ ብላ ነው ጥያቄ ያቀረበችውና መነሻ ህዳር 5 ቀን አርብ ቀን ነው። ህዳር 6 ቅዳሜ የሰማዕቷ የቅድስት አርሴማ ወርሃዊ መታሰቢያ በዓል ነው። ሰኞ ጠዋት የሶስተኛ ቀን ሱባኤያችንን ጨርሰን የምንወጣው በ3 ቀን ውስጥ እዛ ቦታ ላይ ትልቅ ጥያቄ ነው የሚመለሰው። ትልቅ ቋጠሮ ነው የሚፈታው። ከፍተኛ ሌላ ጊዜ ከዓመት እስከ ዓመት ቦታው ላይ ከ50 ፋሲካ ውጪ ሱባኤ አለ። መቆየት የሚቻለው ግን 7 ቀን ብቻ ነው። የ3 ቀን የአርምሞ ሱባኤ የጸበል መርሃ ግብር ሰው እንደሚፈልገው ቦታው ላይ ሲደርስ የገዳሟን መመሪያ ይሰማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ የኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ ወደ እናንተ በአዲስ ጉዳይ መጥተናል። ይህም ጉዳይ ምንድነው? ብዙ ሰዎች ከዚህ በፊት ወንድማችን አላየ በዶርቃ ሚዲያ በሰራው ቪዲዮ ላይ ብዙ ሰዎች ጠይቁት የነበረው እጅግ ብዙ ሰዎች የተፈወሱባት ድንቅ ገዳም እንግዲህ ይርጋለም ቅድስት አርሴማ አለ። ይርጋለም ቅድስት አርሴማ በተመለከተ ደግሞ ወንድማችን አላየ ቦታው ላይ ሄዶ እንግዲህ ቆይቶ መጥቷል። ስለ ይርጋለም ቅድስት አርሴማ ከወንድማችን ከአላየ ጋር ቆይታ እናደርጋለን። እናንተ ይህንን ቪዲዮ ለብዙ ሰዎች እንዲደርስ ደግሞ ከወዲሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለብዙ ሰዎች እንድታደርሱ ከወዲሁ እንግዲህ ጥሬን አስተላልፋለሁ። ወንድማችን አላየ እንግዲህ አብረን እናንተ ቪዲዮዎች ከሰራን ጥቂት ጊዜዎችን አስቆጥረናልና እንዴት ነበረ ቆይታ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይመስገን ሰላም ነበረ። ያው በተለያዩ መንፈሳዊ አገልግሎት እንግዲህ ይሄንን 3 ወር 4 ወር ጊዜ የጉዞ መረጃ ላይ ነው በብዛት እናንተ በአንድነት ፕሮግራም የምንሰራው። ለዚህ ለ3 ወር ለ4 ወር ጊዜ ያው እንደዛ አይነት አብረን ተቀምጠን የጋራ መግለጫ ወይም ቪዲዮ ከሰራን ቆየት ብለናል። ግን ያው አገልግሎቱ ላይ ያለን እግዚአብሔር ይመስገን በአንድም በሌላም እግዚአብሔር እየባረከን እግዚአብሔርን እያገለገለንና እያመሰገንን እንገኛለን። መልካም እንግዲህ በባለፈ አንተ ያው እኔ እዛ አዲስ አበባ የተለያየ ቦታ ነበርኩና በዛ አጋጣሚ ደግሞ አንተ ጉዞህን ወደ ይርጋለም ቅድስት አርሴማ አድርገህ መጥተህ ነበረ። ከዛም ስትመለስ ይርጋለም አርሴማ የነበረህን ቆይታ እኔም ደግሞ የተደረገልህን ባይኔም ሁሉ አይቼ ነበርና በይርጋለም አርሴማ ገዳም ዙሪያ በሰራው ቪዲዮ ብዙ ሰዎች ሲደውሉ አንተ በሰራው ቪዲዮ እኔ ጋርም ሲጠይቁ ነበር፣ እንዲሁም ቢሮ ስልኮች ላይ ሲደወሉ ነበርና እንዴው ስለ ይርጋለም ቅድስት አርሴማ እስኪ የሆነ ነገር በለን። እንዴት ነበረ ቦታው ላይ የነበረ ቆይታ? መልካም እሺ። ያው ይርጋለም ቅድስት አርሴማ እንግዲህ ለሁለተኛ ጊዜ ነው ዘንድሮ ነሐሴ 22 ቀን ይሄርኩት። ከዚህ በፊትም 2014 ዓ.ም ላይ ለአንድ 2 ሳምንት ለሁለት ሱባኤ ሄጄ ቦታው ላይ በፍልሰታ ብቻ ነው እዛ ቦታ ላይ 14 ቀን መቆየት የሚቻለው። በከፍተኛ ሌላ ጊዜ ከዓመት እስከ ዓመት ቦታው ላይ ከ50 ፋሲካ ውጪ ሱባኤ አለ። መቆየት የሚቻለው ግን 7 ቀን ብቻ ነው እና በ16 ፍልሰታ ሲሆን ደግሞ 2 ሳምንት 16 ፍልሰታ የእመቤታችን ጾመ ፍልሰታ እስከሚያልቅ ድረስ ቦታው ላይ መቆየት ይቻላልና ከዚህ በፊትም እድሉ ገጥሞኝ የመጀመሪያ ጊዜ 2014 ዓ.ም ላይ ነው የሄድኩት። ዘንድሮ ያው የተጠራውበት አጋጣሚ ድንገት ነው። አንተም እንደው የምታስታውሳለህ እንሂድ ብዬ ጠይቄህ ነበር። አጋጣሚ ሆኖ ሱባኤው ላይ 16 ፍልሰታው ላይ የሆነ ገዳም እንሄዳለን እየተባባልን እያወራን ነበር። በዛሬ በነገ ግን ባንድም በሌላም ነገሮች ምቹ ጊዜ ባለማግኘታችን ያው እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው። የትም ቦታ ሳንሄድ ፍልሰታ ጾሙ እዚሁ አዲስ አበባ እያለን አለቀ። በአጋጣሚ እኔ ድንገት ነው ተነስቼ፣ አላሰብኩበትም። የመሄድም ፕሮግራምም የለኝም፣ አልተዘጋጀሁም። ድንገት ከሆነ ከምሳ ሰዓት በኋላ የእመቤታችን ቀን ሮብ ቀን ነው ነሐሴ 21 አስታውሳለሁ። ከ7 ሰዓት ከ8 ሰዓት በኋላ በቃ የሆነ ቦታ ተነስቼ መሄድ እንዳለብኝ ውስጤን ገፋፋኝና ውስጤ ላይ የሆነ መነሳሳት ለራሴ ተሰማኝ ማለት ነው። ከዛ የት መሄድ አለብኝ ስል ይርጋለም አርሴማ እናታችን ቅድስት አርሴማ ቀድማ ለኔ ያዘጋጀችው ነገር ነበር፣ የተላከልኝ መልእክት ነበር። ያንን
ከመጣሁ በኋላ ነው የሰማሁት። እግዚአብሔር በሚያውቀው አላየሁትም፣ አልሰማሁትም፣ አላወቅኩም። ግን ብቻ ተነስቼ ውስጤ ወደ ይርጋለም አርሴማ መሄድ እንዳለብኝ ሲነግረኝ ምን ማድረግ አለብኝ? ወደ ባለቤቴ ደውዬ በሶ ስኳር ካለ ስላት አለ አለችኝ። በቃ እነዛን ሁለት ነገሮች ብቻ ይዤ በ22 ተነስቼ ጠዋት ከላምበረት መናኸሪያ ሐዋሳ፣ ከሐዋሳ ይርጋለም አርሴማ 7 ሰዓት አካባቢ ይርጋለም ገዳሟ ላይ ገባሁ ማለት ነው። ከዛ ለ7 ቀን ቆይታ ነው ቆይቼ የመጣሁት። እንግዲህ በቆይታዬ እኔ በሄድኩ በአግስት ነው አንተ ወደ እስር ቤት የገባው። አንደኛ እኔ እንግዲህ እንደኔ እምነት የማስበው ተመሳሳይ ኬዝ ስለነበረ እኔም ከአንተ ጋር ታሰር ነበር። ያንተ መታሰር ለኔ ልዩነት ባይኖረውም አንተ ተለይተህ ብትታሰርም በሐሳብ አብረን እንደታሰርን ነው የምቆጥረው እና 7 ቀን ቆይቼ ስመጣ እንግዲህ ብዙ ነገሮች ነው የተከናወኑት። እንደምታስታውሰው የኔ ሹፌር የነበረው ዘካሪያስ ሌላ መኪና ይዞ ተጋጅቶ ብዙ አደጋ ደርሶበት እሱም እስር ቤት አንተም እስር ቤት ሆናችሁ ነው የመጣሁት እና ከዛ ለኔ ደግሞ በ7ኛው ቀን ቆይታዬ እዚህ ብብቴ ውስጥ ለኔ የሰጠችኝ ምልክት ነበረ። ምልክቱን አይቼ ወይም ይዤ የወጣሁት ከዛው ከገዳሟ ነው። እዚህ ከመጣሁ በኋላ በ7ኛው ቀን ደግሞ ያ ሲያመኝ የነበረ እንግዲህ አንተም አይተዋል ቁስሉን በጉንጅ ነው ብለን ከነኒ ወስድ ነበር ማስታገሻ። ይሄ እንደ ባህል መድኃኒት ባቄላ፣ ምስር ታኝኮ ይተፋል። እኛ ባደግንበት አካባቢ በጉንጅ ሲወጣ በባዶ ሆድ ጥሬ ባቄላ ወይም ጥሬ ምስር ይታኘክና ይደረግበታል፣ ይሟሽሻል። እና እንደዚህ አይነት ነገሮችን እያደረግሁ ነበረ። በመጨረሻው ግን ከዛ ገዳም በመጣው በ7ኛው ቀን የሰማዕቷ የቅድስት አርሴማን የማርያም እምነት አድርጌበት ነፍስ ያለው ትል አይተዋል እየተነቀለ እየወጣ ነው የደረስከው። አንተ በዓልን አብረን ለማክበር አንተ ጋም እኔ ጋም ለማለት እንደውም ተጠራርተን ስለነበረ እናንተ ወደኛ ጋር እየመጣችሁ ከኔ ብብት ውስጥ ያ ነፍስ ያለው ትል እየተነቀለ ነው የደረስከው ማለት ነው ሳንጥለውም። እና ሰማዕቷ ቅድስት አርሴማ ያደረገችው ድንቅ ነገር ነው። ከዛ ተነስቶ ነው የገዳሟን ሕግና የገዳሟን ስርዓት እንዲሁም የተደረገልኝን ነገር 2 ቪዲዮዎች ነበር የሰራሁት። የህዝቡ ጥያቄ በጣም የበረታው ያንን ታምር በማየት ነው ማለት ነው። እና በጣም ብዙ እልፍ አላፍ ሰው ነው የሚሄደው ከሀገር ውስጥም ከሀገር ውጭም እየደወሉ እኔ ጋር መረጃ እየሰጠኋቸው ይሄዳሉ። እኔ ጋር የሚደውል ሰው አንተ ጋር ይደውልም ማህበሩ ጋር ይደውልም ማለት አይደለም። ኤልሻዳይም ላይ ዶርቃም ላይ በሚያገኘው ስልክ ሁለቱም ቪዲዮዎች የኛው እንደሆኑ በማወቅና በመረዳት ሰዎች እየደወሉ ይጠይቃሉ። እና ይህንን የህዝቡን ጥያቄ በመረዳት የ3 ቀን የሱባኤ ጉዞ እንዲዘጋጅ ሐሳቡን ያመጣሁት እኔ ነኝ። የ3 ቀን የሱባኤ ጉዞ እንዲዘጋጅ ተነጋግረናል። ይሄንን በተመለከተ በቂ የሆነ ማብራሪያና መግለጫ አብረን ቆይታ እናደርግና እንሰጥበታለን። እንግዲህ ይርጋለም ቅድስት አርሴማ ላይ የነበረኝ ቆይታ ይሄን ይመስል ነበረ። ተወልጄ ያደግኩት ቅድስት አርሴማ ላይ ነው፣ ጅሩ ቅድስት አርሴማ። በዚሁ አጋጣሚ ስሪንቃ ቅድስት አርሴማም 2007 ዓመተ ምህረት ላይ 16 ቀን ቆይቼ መጥቻለሁ። በተደጋጋሚ ያው ከአርሴማ ደጅ ያሳደገችኝ እናቴ እንደመሆኗ መጠን የቅርብ ወዳጅ እንደምላቸው ሰዎች ነው እምፈራትና እምጠነቀቃት። ቅድስት አርሴማ ሲባል የትኛውም ቦታ ይሁን ስሟ በተጠራበት ቅድስት አርሴማን በጣም ነው የምወዳት፣ በጣም ነው የምፈራት፣ በጣም ነው የማከብራት። እንደገና ደግሞ አሉኝ እንደምላቸው የቅርብ ወዳጅ ሰዎች ነው የማማክራት። ቅድስት አርሴማ በየትኛውም ቦታ በዚህ ሰዓት ለወጣቱ የተሰጠች የወጣቱ ባላደራ ነች። ገድሏም ላይ ደግሞ ኢየሱስ ክርስቶስ ለቅድስት አርሴማ ቃል ኪዳን ሊሰጣት ሲጠይቃት የመጨረሻውን ዘመን ትውልድ ስጠኝ፣ ወጣቱን ስጠኝ ብላ ነው ጥያቄ ያቀረበችውና ቅድስት አርሴማ ላይ የትም ቦታ ሄዶ ጥያቄው የማይፈታለት ሰው የለም። በተለይ ደግሞ ይርጋለም ቅድስት አርሴማ ላይ ቃል ኪዳኗ፣ የገዳሟ ስርዓት፣ የገዳሙ መተዳደሪያ መመሪያ ደንብ ሰው እንግዲህ የጥበብ መጀመሪያ እግዚአብሔር መፍራት አይደል? ሰው ህግና ስርዓት በማክበር ብቻ ይድናል። ስለዚህ የገዳማትን የአድባራትን ህግጋቶች በሙሉ ጠቅልላ የያዘችው ቅድስት አርሴማ ነች ብል እኔ ድፍረት አይሆንብኝምና እንግዲህ የቅድስት አርሴማ የይርጋለም ቅድስት አርሴማ ቆይታ ይሄን ይመስል ነበር። መልካም እንግዲህ እኔም በማቀው ረጅም ጊዜ ለሰውም ትላለስ ጠይቆና እኔ ከሀገሬ ከጅሩ አርሴማ ስወጣ የቅድስት አርሴማ እምነትና ጸበል ይዤ ነው የወጣሁት። ይሄን ሁሉ ወንድም ይሄን ሁሉ የሰጠችኝ ሰማዕቷ ናት ትላለህና እኔም በተደጋጋሚ በቅድስት አርሴማም ቀን ኢቭን መኪና እንኳን እንደማታሽከረክር አውቃለሁና በተለይ ደግሞ በዚህ ሰዓት ብዙ ሰዎች ይሄ ጅሩ አርሴማ ላይ ስንሄድ ድንጋዩን ነው ስንፈነክተው ሲመታ የቅድስት አርሴማ ጽዋዋና ዘንባባዋ ከድንጋይ ላይ የሚወጣው ማለት ነው። ይሄንን ከዚህ በፊት እኔና
እናንተ በሄድንበት አጋጣሚ ለአድማጭ ተመልካቾች ስናካፍላቸው ነበርና በተለይ ደግሞ ይርጋለም አርሴማ ዲፕ አሁን ባለፈ በሄክበት እንዲያው ህዝበ ክርስቲያኑስ ለሱባኤ ሲሄድ ምን ቢያደርግ ጥሩ ነው? ቀጥታ ከአዲስ አበባ እኛ ወደ ይርጋለም ቅድስት አርሴማ ጉዞ በምናደርግ ሰዓት ተጓዦች ምን ቢያደርጉ ጥሩ ነው? ለጉዞስ ምን ያስፈልጋል? በምን መልኩስ ብናደርግ ምንድነው ምን ይሻላል የሚለውን አውርተን በስተመጨረሻ የጉዟችንን መርሃ ግብር መቼ ጉዞ እንደምንጀምር የምናሳውቃቸው ይሆናል። መልካም። በመጀመሪያ ያው ለአድማጭ ተመልካቾቻችን ታላቅ የምስራች ነው ብዬ አስባለሁ። በጣም ብዙ ሰዎች ስጠይቁኝ ስለነበረ ታላቅ መንፈሳዊ ጉዞ ወደ ይርጋለም ቅድስት አርሴማ መነሻ ህዳር 5 ቀን አርብ ቀን ነው። ህዳር 6 ቅዳሜ የሰማዕቷ የቅድስት አርሴማ ወርሃዊ መታሰቢያ በዓል ነው። ሰኞ ጠዋት የሶስተኛ ቀን ሱባኤያችንን ጨርሰን የምንወጣው ገዳሙ ላይ ጸበል ለሚፈልግ የጸበለተኛ አዳራሽ አለ። አርምሞ ሱባኤ ዝም ብሎ ራሱን አግልሎ ሱባኤ ይዞ መቆየት ለሚፈልግ ራሱን የቻለ የአርምሞ የሱባኤ አዳራሽ አለ። ህፃናት ለያዙ እናቶች ብቻውን ራሱን የቻለ የሱባኤ ቦታ አለ። የአእምሮ ህመምተኛ ታማሚ ይዘው ለሚያስታምሙ ሰዎች ደግሞ እንደዚህ የአእምሮ ህመምተኛ የሆኑ ሰዎችን ማግለያ የሆነ ለብቻቸው ሱባኤ የሚይዙበትና እንደ ልባቸው ሌላ ሰውም ሳይረብሹ ራሳቸውም ሳይሳቀቁ በአግባቡ የሚስተናገዱበት የገዳሙ አዳራሽ አለ። ስለዚህ ሰው ገዳሙ ላይ መቆየት የሚችለው 7 ቀን ነው። እኛ ያዘጋጀነው ጉዞ ግን 3 ቀን ነው። ገዳሙ ላይ እንደነገርኩ በመግቢያ ላይ ከፍተኛ መቆየት የሚቻለው 7 ቀን ብቻ ነው። ከዛ ውጭ በግልህም ብትሄድ በማህበርም ብትሄድ እዛ ቦታ ላይ መቆየት አይቻልም። የገዳሙ ህግ ነው። ቀድሞ የነበረ ህግ ነው። ስለዚህ እኛ 3 ቀን በ3 ቀን ውስጥ እዛ ቦታ ላይ ትልቅ ጥያቄ ነው የሚመለሰው። ትልቅ ቋጠሮ ነው የሚፈታው። ይርጋለም ቅድስት አርሴማ ላይ ሄዶ ማንም ሰው ጥያቄው ሳይመለስ ሳይድን ሳይፈወስ የሚመጣ ሰው የለም። ሲጀመር ይሄን ህግ ያወጡትና ይሄን ህግ የሰሩት አባቶች በራሷ በሰማዕቷ በቅድስት አርሴማ መመሪያ ሰጭነት ነው። በቃ እዛ ቦታ ላይ 1 ቀን 3 ቀን 5 ቀን 7 ቀን ድረስ የማትመልሰው ጥያቄ እንደሌለ ለገዳሙ አባቶች ራሷ ሰማዕቷ ቅድስት አርሴማ ያስተላለፈችው መመሪያና የገባችው ቃል ነው። እዛ ቦታ ላይ ከ7 ቀን ውጪ የሚቆይ ጥያቄ የለም። 1 ቀንም ብትቆይ እዛ ቦታ ላይ በጸበሏም በአርምሞ ሱባኤ ጸሎትም እዛ ቦታ ላይ ሳይመለስ የሚመጣ ጥያቄ የለም። ስለዚህ እኛ ይህን ጉዞ ስናዘጋጅ ሐሳቡን ያመጣሁት እኔ ነኝ። ከምትጠየቀው ጥያቄ ኮሜንት ላይ ማንበብ ይቻላል። በሰማዕቷ በቅድስት አርሴማ የዳኑ የተፈወሱ የተደረገላቸው ብዙ ሰዎችና እንዴት መሄድ እንፈልጋለን ግን እንዴት እንሄድ የሚሉ ጥያቄዎች ስላሉ በቃ ለምን እኛ ለኛም በረከት ነው። የ3 ቀን ሱባኤ አብረን ከተጓዡ ጋር በጸበልም ሆነ በአርምሞ ሱባኤ አብረን ቆይታ አድርገን መመለስ እንችላለን። 3 ቀን ማለት ደግሞ እሁድና ቅዳሜ እንዲሁም ሰኞ ሐዋሳ ቅዱስ ገብርኤል በዛው አጋጣሚ ተሳልመን የምንመለስበት የጉዞ መርሃ ግብር ነው የምናዘጋጀው። ያው ቦታው ላይ ለማረፊያም ለምንም ለማስተናገድ ከባድ እንዳይሆን ውስንና አጭር ቀን ነው ጉዞ ምዝገባ የምናደርገው። ሰዎች በዛ አጋጣሚ ቀድመው እንዲመዘገቡ ነው መልእክት ማስተላለፍ የምፈልገው። መነሻ ህዳር 5 መመለሻ ህዳር 8 የ3 ቀን የአርምሞ ሱባኤ የጸበል መርሃ ግብር ሰው እንደሚፈልገው ቦታው ላይ ሲደርስ የገዳሟን መመሪያ ይሰማል። ጸበል የሚፈልግ ጸበል፣ ሱባኤ የአርምሞ ሱባኤ የሚፈልግ አርምሞ ሱባኤ ቦታው ላይ ይዞ መመለስ ይችላል። የ3 ቀን የሱባኤ ጉዞ ነው። እንግዲህ ይሄን ጉዞ ስናዘጋጅ ለትርፍም ለጥቅምም አይደለም። ከአዲስ አበባ ሐዋሳ 1100 ብር ነው ትራንስፖርት። ከሐዋሳ ይርጋለም 100 ብር ነው። ደርሶ መልስ 2400 ብር። ስለዚህ እኛም በዛ ታሪፍ ነው የምናዘጋጀው። በቃ ሰው ሄዶ አብረን በረከት አግኝተን ለመምጣት ወጪውን ሸፍኖ ለመመለስ ይሄንን በረከት አብረን ለመካፈል ብቻ የተዘጋጀ ጉዞ ነው። ስለዚህ ብዙዎች ሲጠይቁ ስለነበር ሐሳቡን ያመጣሁት እኔ ነኝ። በዶርቃም በኤልሻዳይ ሚዲያ ይሄንን ቅስቀሳ እናደርጋለን። ሰዎች ደግሞ ወደዚህ ቦታ ሄደው ከኛ ጋር አብረው የሱባኤ ጉዞ አሳልፈው እንዲመለሱና በሰማዕቷ በቅድስት አርሴማ ጥያቄያቸው ተመልሶ ቋጠሯቸው ተፈቶ እንባቸው ታብሶ የውስጣቸው ቁስል ተፈውሶ በቅድስት አርሴማ በረከት ድነው ተፈውሰው እንዲመለሱ መልእክታችንን በዚሁ አጋጣሚ ማስተላለፍ እፈልጋለሁ። ወደ ገዳሟ ለመሄድ የመጀመሪያው የሚያስፈልገው ምንድነው? እዛ ቦታ ላይ ምንም አይነት የንስሐ አገልግሎት አይሰጥም። ንስሐ ያልገባ ሰው ገዳሙ ላይ ሱባኤ መያዝ አይችልም ወይ? ጸበል መጠመቅ አይችልም ወይ? መጠመቅ ይችላል። ግን የገዳሙ ሕግ ምንድነው? አንድ ባልና ሚስት የራሱ የሆነ ንስሐ አባት አለው። በሰበካ ጉባኤ ወይም በአጥቢያ ቤተክርስቲያኑ ማለት ነው። ሚስት ንስሐ አባቷን ስትፈራ በየገዳሙ እየሄደች ንስሐ የምትገባበት አጋጣሚ አለ። ባል ደግሞ ንስሐ አባቱን ሲፈራ
ወይም ደግሞ ለሚስቴም ይነግሯታል ብሎ የሚፈራ ባል ሊኖር ይችላል። ንስሐ አባቴም ብጣላቸው ለማቀው ካህን አልገባም ንስሐ ብሎ የሚፈራ ሰው ይኖራል። ገብቷል? በየገዳሙ እየሄደ ሰው በንስሐ አባት መያዝ የለበትም። ይሄ የቤተ ክርስቲያናችን አስተምሮም ቀኖናም አይደለም። ስለዚህ እዛ ገዳም ላይ ከየትም ይምጣ ንስሐ መስጠት አይቻልም ጭራሽ። ይሄ የገዳሙ ሕግ ነው። በጣም በሚገርምና በሚደንቅ ሁኔታ እንደዚህ በቃል አይደለም የሚነገር። ገዳሙ ላይ ስትሄድ በፍላሽ የተቀረጸ የገዳሟ መተዳደሪያ ሕግ አለ። ህዝቡ ተሰብስቦ ሴት በሴት ወንዶች በወንዶች ቁጭ ብለው ያ ፍላሽ በስፒከር ይከፈታል። ያንን መመሪያ ሰው ቁጭ ብሎ ነው የሚሰማው። ጥያቄ ካለው መጨረሻ ላይ ጥያቄ የሚያስተናግዱ መምህራኖች አሉ። አንድም የሚለወጥ አንድም ማስተዛዘኛ የሚደረግበት መመሪያ የለም ይርጋለም ቅድስት አርሴማ ላይ ማለት ነው። ስለዚህ ንስሐ መግባት የሚችሉ ሰዎች ንስሐ ገብተው ቀድመው ቢዘጋጁ መልካም ነው። ሳሊዞ ስርቆት ቂም ይዞ ጸሎት ስለማይሰምር ሰው ከነ ኃጢአቱ ሱባኤ ከሚገባ ንስሐ ተቀብሎ እዛ ቦታ ላይ በንጹህ ልቦና በአይምሮ የሚመላለስበት ኃጢአት ሳይኖር ልክ በቃ ህሊናውን አሳርፎ ጸሎትና ጸሎቱን ብቻ እያደረገ ጸሎት፣ ጾም፣ ስግደት እዛ ቦታ ላይ በቃ ዋናው ገዢ ስርዓት ነው እዛ ቦታ ላይ ማለት ነው። ምንም መተኛት አይቻልም እዛ ቦታ ላይ። ስለዚህ ሰው ንስሐ ገብቶ ቢዘጋጅ መልካም ነው። ከዛ ውጪ ምግብ አመጋገብን በተመለከተ እንግዲህ አሁን እኛ አጋጣሚ ሆኖ የምንሄድበት ቀን ቅዳሜና እሁድ ስለሆነ ያው በሰንበት እሁድ 2 ቀን ትመገባለህ። ቅዳሜ ከቀኑ 6 ሰዓት አንድ ጭብጥ ሽምብራና አንድ ኩባያ በሶ 6 ሰዓት ላይ ትመገባለህ። ይሄ ብዙም አይደለም እንደሌላ እንደ ሰኞ ማክሰኞ እንደ ሮብ ሐሙስ የሚጎዳም የሚከብድም አይደለም። እሁድ ሰንበት ስለሆነ ጠዋት 3 ሰዓት ላይ አንድ ኩባያ በሶና አንድ ጭብጥ ሽምብራ ተጠቅመህ ማታ 12 ሰዓት ላይ ደግሞ አንድ ጭብጥ ሽምብራና አንድ ኩባያ በሶ መጠቀም ይቻላል። ሰው መያዝ ያለበት ሽምብራና በሶ ብቻ ነው። የ3 ቀን ሱባኤ ስለሆነ ሩብ ኪሎ ሽምብራ እንደዚሁ ሩብ ኪሎ ደግሞ በሶ ይዞ የበሶ መበጥበጫ አነስ ያለች እቺ ከኩባያ ከፍ ያለች ነገር መክደኛ ያላት በሶ መበጥበጫ፣ ከዛ መጠጫ ደግሞ አንድ ኩባያ፣ ሽምብራ መንከሪያ ወይም መዘፍዘፊያ የሆነ ጣሳ ነገርም ሃይላንድም መያዝ ይቻላል። ከዛ ውጪ የጸበል ጀሪካ ምናምን መያዝ አይቻልም። እዛው የሚጠጣ ጸበል ብቻ ነው የሚሰጠው። ከገዳሟ ላይ ይዘህ የምትወጣው የማር እምነትና የማር ብርዝ ራሷ ገዳሙ ላይ የሚዘጋጅ አለ። ከዛ ውጪ እምነትም ጸበልም ሌላ ይዘህ መውጣት አትችልም። የተረፈ ሽምብራና በሶ ስንቅ አድርገህ ስትጠቀመው የነበረውን ነገር ወደ ዓለም ከተመለስክ በኋላ ወደዚህ ይዘው ከመጣህ በኋላ ሽምብራውን በባዶ ሆድህ እንደ እምነት ትጠቀመዋለህ። በሶውን ደግሞ እንደ ጸበል በጥብጠህ በባዶ ሆድህ ትጠቀማለህ ማለት ነው። ስለዚህ ጸበል ምንም እምነትም ከዛ መውጣት ስለማይችል የጸበል ጀረኪና አያስፈልግም። ምንጣፍ መኝታ ምንጣፍም አያስፈልግም። ገዳሙ ላይ የተዘጋጀ ራሱን የቻለ የገዳሙ ምንጣፍ አለ። ለሴቶች በሴቶች ለወንዶች በወንዶች ራሱን የቻለ የተዘጋጀ አዳራሽ ስላለ እዛ ገብተህ እነሱ በሚሰጡህ ቦታ ማረፍ ነው። እንደዚህ እንደሌላ ቦታ ገሌ አስተናግደኝ እንደዚህ ምንም የሚያስቸግርም ነገር የለውም። እንደገና ከራሳቸው ማንም ሰው ከራሱ መጠቀም የሚችለው ነገር የለም። ምንጣፍ አለ። ልብስ ብቻ ነው የሚያዘው። መቀየሪያ ልብስ ምናልባት የምትቀይረው ልብስና ያው የሌሊት ልብስ ብቻ ነው የሚያዘው። የ3 ቀን ሱባኤ ስለሆነ ደግሞ ስትሄድ የለበስከውን ልብስ እዛው ቀይረህ በማግስቱ አንድ ልብስ ብትቀይር በቂ ነው። ጸበል ለሚጠመቁ ሰዎች እንደውም መቀየር አያስፈልግም። ምክንያቱም ጸበል ከተጠመቅክ በኋላ እምነት መቀበያ ቦታ አለ። እዛ ገብተህ ሙሉ ሰውነትህን ስለሆነ የምትቀበው የመጨረሻ ቀን ከሱባኤ ስትወጣ የምትቀይረው አንድ ልብስ ከያዝክ በቂ ነው ማለት ነው። ብዙ ጓዝ አያስፈልግም። እንግዲህ መነሻችን ህዳር 5 ህዳር 6 ያው የሰማዕቷ የቅድስት አርሴማ ወርሃዊ በዓል ስለሆነ ሱባኤያችን የምንጀምርበት ቀን ነው። በዕለቷ ቀን ደግሞ በዕለተ ቀኗ ብዙ ጥያቄዎች ይመለሳሉና ህዳር 6 እና 7 በ8 የመጨረሻውን ቀን ሱባኤያችንን አድርገን በሱባኤ ቤትም የነበሩ ጸበል ሲጠመቁም የነበሩ ሰዎች 3ኛ ጥምቀታቸውን ሰኞ አድርገው ሐዋሳ ቅዱስ ገብርኤል ተሳልመን ወደ አዲስ አበባ እንገባለን ማለት ነው። እንግዲህ ይሄንን የበረከቱ ተካፋይ መሆን የሚፈልጉ እህቶች ወንድሞች በስልክ ቁጥሮቻችን በ0965 45 45 45 በ0906 78 78 78 ለበለጠ ደግሞ አድራሻችን አልተቀየረም። እዛው ማራቶን ህንፃ 3ኛ ፎቅ 603 ላይ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ብለው መጥተው መመዝገብ ይችላሉ። የምትጠይቀኝ ጥያቄ ካለ ደግሞ በቀጣይ ማብራራት ይችላሉ።
መልካም እንግዲህ አድማጮቻችን ተመልካቾቻችን ይህ በ2018 እንግዲህ ልዩ የሆነ መንፈሳዊ ጉዞ መርሃ ግብር ነው። ምናልባት ወደዛ ቦታ ህዝበ ክርስቲያኑ ሲሄድ ምን ያክል ገዳሟ ምን ያክል ሰው የማስተናገድ አቅም አላት? ማለት እንዲያው እንደዚህ ከዚህ በፊት እንደምናደርጋቸው ጉዞዎች 20-30 መኪና በሄድ የማስተናገድ አቅም አላት ወይስ እንዴት ነው የሚሆነው? ቦታው ላይ ያው እንግዲህ እኔም አንተም ሌላም የጉዞ ማህበር ጉዞ አዘጋጅቶ ቢሄድ ማንም ሰው ማስተናገድ አይችልም። በገዳሟ ህግና ስርዓት ብቻ ነው ሁሉ ሰው የሚስተናገደው። ይርጋለም ቅድስት አርሴማ ላይ ከበቂ የውሃ አቅርቦት ከበቂ መጸዳጃ ሽንት ቤት ጋር እንዲሁም ደግሞ ከበቂ ማረፊያ ጋር እንጃ ክርስቲያን የሆነ ሰው ሁሉ እዛ ቦታ ሄዶ የማረፊያና የመስተንግዶ ችግር ይኖራል ብዬ አላስብም። ግን እኛ እንደ መጀመሪያ የሱባኤ ጉዞም ስለሆነ እንደ መጀመሪያ ውስን ሰው ነው ይዘን ለመሄድ ያሰብነው። ይህንን ጉዞ የሚያዘጋጀ ነው ከሌሎች አገልግሎቶች ጋር በማይጋጭበትና በማይጣረስበት መንገድ ራሱን የቻለ የህዝቡ ጥያቄ እንግዲህ መቼም ከሚገኝ ጥቅም ከሚገኝ ገንዘብ በበለጠ የሰዎች መዳን ነው የሚያስደስተው፣ ለህሊና እረፍት የሚሰጠው። የትኛውም ሰው እኔ ያገኘሁትን በረከት እንዲያገኝ ነው የምፈልገው። የምታስታውስ ከሆነ እንግዲህ በርሜል ቅዱስ ጊዮርጊስ በዚህ ልክ እንዲታወቅ ያደረግንበት ትልቁ እንደኔ ያደረኩበት ቪዲዮ ልጄ የዳነበትና ለኔ የተደረገልኝን ነገር በመስራትና በመመስከር ነው። አሁንም ደግሞ እኔ ይርጋለም ቅድስት አርሴማ ጉዞ አዘጋጅቼ ሄዳለሁ የሚል እምነት አንድም ቀን የለኝም። በንግስ የጉዞ ክብረ በዓላት ራሱ ጅሩ አርሴማ እንጂ ይርጋለም ቅድስት አርሴማ ጉዞ አዘጋጅተን ሄደን አናውቅም። ግን ራሷ እግዚአብሔር ለቤቱ ሰው ስላለው ናብላ ጠርታ ፈልጋ በቃ እኔ የማላቀውን ነገር እሷ ግን አውጥታ አሳየችኝ። መርዙን ነቀለችልኝ። የዳቢሎስን የሰይጣንን አሰራር መርዙን እንግዲህ አይታለ የሚካድ ሀቅ አይደለም። የሚመሳሰልም የሚጨመር ምንም ነገር የለበትም። ከብብቴ ላይ ያንን እንደባብ ተዝመድምዶ የሚሄድ ነፍስ ያለው ትል እንደዚህ ተድፈጥፍጦ በሶፍት ተመዞ ተነቅሎ ነው የወጣው የሄደው። ሲነቀል ደግሞ እንግዲህ ኦፕራሲዮን ተደርጎ እንኳን አንድ ሰው ሰርጀሪ ቢሰራ ያንን ነፍሳት እኔ ከነነፍሱ ማውጣት ይችላሉ የሚል እምነት የለኝም። ሰማዕቷ ቅድስት አርሴማ ግን ታምሯን ልትገልጽ ስትፈልግ ያንን ነገር አደረገች። ስለዚህ እኔ ይሄንን ጉዞ ለትርፍም ለምንም ሳይሆን የተዘጋጀው ሰዎች ሄደው ደጇን እንዲያዩ በረከት እንዲያገኙ እንዲድኑ ነው። ከአዲስ አበባ ቀጥታ በትራንስፖርት አቋራርጠው በሚሄዱበት ታሪፍ ነው የተዘጋጀው። ስለዚህ ሰዎች ይሄንን ቦታው ላይ ሄደው በረከት እንዲያገኙ ታስቦ የተዘጋጀ ጉዞ ስለሆነ እንደ መጀመሪያ የተወሰነ ሰው ነው ይዘን እንሄዳለን ብለን ያሰብነው። ቦታው ላይ ግን ለመስተንግዶ አዳጋችና ከባድ የሆነ ምንም አይነት ችግር የለም። ኢቭን መብራት እንኳን ሲጠፋ ስታንድ ባይ የሆነ የተዘጋጀ አውቶማቲካሊ ጄኔሬተር ቦታው ላይ አለ። የምንም ችግር የለም። እዛ ቦታ ላይ በሶም ከዛው መግዛት ይችላሉ። ሽምብራም ከዛው መግዛት ይችላሉ። በፌስታል ምንም አይነት ነገር ቋጥሮ ወደ ሱባኤ አዳራሽም ሆነ ወደ ጸበል አዳራሽ መግባት ስለማይቻል በጨርቃ ጨርቅ ነው የሚቋጠረው። ከነ መቋጠሪያ ዘንቢል ጨርቁም እዛው መግዛት ይችላሉ። አንድ ሰው ለጉዞ ሲመጣ የሚለብሰውን ልብስ ብቻ ይዞ ሌላ ምንም ነገር ሳይዝ ቢሄድ እዛ ቦታ ላይ ሁሉንም ነገር ከገዳሙ ገዝቶ መጠቀም ይችላል። በገዳሙ የተዘጋጀ ለ3 ቀን የሚበቃ ሽምብራ ተመጥኖ፣ ለ3 ቀን የሚበቃ በሶ ተመጥኖ፣ ለምገዛው በሶ የሚበቃ ስኳር ተመጥኖ በቂ የሆነ ገዳሙ ላይ ስትሄድ ለምቆይባቸው ቀናቶች አስፈላጊ የሆኑ ነገሮችን ሁሉ እዛው ቦታ ላይ ማግኘት ይቻላል። በዚሁ አጋጣሚ እንግዲህ ያው ኮንቴንታችን ወይም ኦዲየንሳችን በብዛት በርሜል ቅዱስ ጊዮርጊስ ምስክርነትና የጉዞ መረጃ ስለሆነ ብዙ ሰዎች ጉዞ ተዋቸው የሚል ጥያቄ እንዳይፈጥርባቸው ማስተላለፍ የምፈልገው መልእክት ምንድነው? በርሜል ቅዱስ ጊዮርጊስ የጭቃውን የመንገዱን ማጓጓዝ እስከሚችልና እንዲሁም ደግሞ የሀገረ ስብከቱን የወረዳ ቤተ ክህነቱን የአጥቢያ ቤተ ክርስቲያኑን የጉዞ ፍቃድ ለየትኛውም ማህበር ፍቃድ ሲሰጥ ጉዞ ኑ ሲባል ስለምንሄድ ያንን ፍቃድ እየጠበቅን ስለሆነ ከሌላ አገልግሎት ጋር የሚጋጭ ነገር የለም። ይሄንን የበረከት ጉዞ ደግሞ ከየትኛውም አገልግሎት ጋር ማስኬድ ይቻላል። በነገራችን ላይ እኛ እዚሁም ቁጭ ብለን ይርጋለም ቅድስት አርሴማ ላይ ሁሉም ሰው የሚተዳደረው በገዳሟ ሕግና ስርዓት ስለሆነ ሰው ከዚህ ቀጥታ ሄዶ ገዳሟ ላይ የማንንም እርዳታ አይፈልግም። ራሷ ቅድስት አርሴማ ነች የምታስተናግደው። በቃ በሰጠቻቸው መመሪያ ነው ልጆቿ የሚያስተናግዱት። ስለዚህ ከየትኛውም አገልግሎት ጋር ጎን ለጎን የምናስቀጥለውና የምናስኬደው አገልግሎት ስለሆነ ከዚህ በኋላ ደግሞ እስቲ የቅድስት አርሴማንም ፈቃድ በመጠየቅ
ገዳሙ ላይ ያሉ የገዳሙ አስተናጋጆች፣ አስተባባሪዎች፣ ሰበካ ጉባኤውንም ካህናት አባቶችንም በማመካከር የቀጣዩን ነገር አናውቅም። ነገር ግን ህዳር 5 መነሻ ህዳር 8 መመለሻ የ3 ቀን የሱባኤ ጉዞ አዘጋጅተናል። በዚህ ጉዞ ላይ ሁላችሁም ተገኝታችሁ ኦርቶዶክስ የሆናችሁ ምእመናን ሁላችሁም ተገኝታችሁ የበረከቱ ተሳታፊ እንድትሆኑ ሰማዕቷ ቅድስት አርሴማ እንድትፈቅድላችሁ መልካም ምኞቴን እየገለጹ እኔ በዚሁ እጨርሳለሁ። የምትለው ነገር ካለ ደግሞ የመጨረሻውን መልእክት አንተ አስተላልፍና በዚህ ይበቃናል። በሌላ ፕሮግራም እንገናኛለን። መልካም እንግዲህ አድማጮቻችን ተመልካቾቻችን የዚህ የይርጋለም አርሴማ እንግዲህ ጉዞን ማለት ነው እንድትሳተፉ ከወዲሁ ጋበዝናችሁ። አድራሻችን እዛው መገናኛ ማራቶን ህንፃ 6ኛ ፎቅ 603 ነው። ከዚህ ከቪዲዮ ስር በሚገኙ ስልክ ቁጥሮች በመደወል ባላችሁበት ሆናችሁ በቴሌግራም በመላክ መመዝገብ ትችላላችሁ። ክፍያ እየከፈላችሁ በቴሌግራም ብትልኩልን ስማችሁን መመዝገብ እንችላለን ማለት ነው። ጉዞውን ከኛ ጋር እንድታደርጉ ከወዲሁ ጋበዝናችሁ። ፕሮግራሙን እያዘጋጀን ከእናንተ ጋር ቆይታ ያደረግነው እኔ ወንድማችሁ ዘማሪ ዳዊት ከወንድማችን ካላየ ጋር ነበር። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ መርሃ ግብር እስከምንገናኝ ቸር ሰንብቱ። ሰላም ሁኑ።